ያሰብኩት አንድ ቀን ነበር። ያም ቀን ከጓደኞቻችን ጋር ተቀምጠን ጌም እየተጫወትን አንድ ጥያቄ ተነሳ። እስካሁን ካሳለፋችሁት ሪሌሽንሺፕ ብትመልሱ የምትመኙት ሲባል ፈጠን ብሎ ቃልዬ ያለ። ከዛም የነበርንበት ቦታ ወዲያው በጸጥታ ተሞላው። እሱም ደንግጦ አይ መመለስ ፈልጋለሁ ማለቴ ሳይሆን የማልረሳው ለማለት ነው ብሎ ለማስቀየስ ሞከረ። እኔም እዛው ለመናገር ፈልጌ ነበር፣ ግን አቅም አጠረኝ። ምንም ሳልለው አለፍኩት። ቤት ስንገባ ግን ለምን ቅድም ቃል አልክ ብዬ ጠየቅኩት። እሱም ጨዋታ እኮ ነው አታካብጂ ያለኝ። እሱም ጨዋታ እኮ ነው አታካብጂ ብሎ ነገሩን አቀለለው። ከዛም በቀጣይ ሳምንታት ባህሪው በጣም እየተቀያየረብኝ መጣ። ሁሌም ስልኩ ላይ ነው። ፈገግታ እያሳየ ቴክስት ይጻጻፋል። ለኔ ጊዜ መስጠት ያቆማል። ልንገናኝ ስናቀድ ባለቀ ሰዓት እንደማይመቸው ይነግረኛል። ስራ በዝቶብኛል፣ ዛሬ እናቴ ጋ ነው ማድረው። ብቻ የተለያየ ምክንያት እየሰጠኝ ለኔ ያለው ቦታ እንደቀነሰ ያስረዳኝ ነበር። ድሮ እንደምናደርገው አንድ ቀን ከስራ ስመለስ ከዮኒ ጋር አብረን ፊልም እያየን ፈታ እንደምንል አስቤ ቤት ስገባ ዮኒ ኮምፒውተሩን ይዞ አገኘሁት። መጥቻለሁ አልኩት በፍቅር። እሱም በተናደደ ድምፅ ቶሎ መጣሽ አለኝ።